የሆነ ነገር ማለት ፈልጋለሁ። እንግዲህ ብዙዎቻችን አርበኛ ዘመነ ካሴን እንወደዋለን አይደል? አርበኛ ዘመነ ካሴን እንወዳለን ያደርጋሉ። ግን ብዙዎች ከሱ ጋር የነበሩት እንደ ይሁዳ ሽጠውት የት እንደደረሱ ታውቃላችሁ። ስለዚህ እሱን የምንወደው ከሆነ ተግባሩን መፈጸም ነው። የሚያስተላልፋቸውን መልእክቶች እሱ ለአማራ የቆመለትን እያንዳንዱ የሚናገራቸውን ንግግሮች እያንዳንዱ የሚሰራቸውን ተግባር በተግባር እንድትፈጽመው ነው የምንፈልገው እንጂ ማንም ሰው ስለ አርበኛ ዘመነ ካሴ እንደዚህ የተለየ ሐሳብ የሚያቀርብ ሰው የለም። በተግባር ስትፈትነው ግን ባዶ ነው። ስለዚህ ይሄ ትክክል ነው አይደለም። ስለዚህ እኔ ቀጣይ መሆን አለበት ብዬ የማስበው የመጀመሪያው ህዝባችን ቀይ መስመር የጀረስ የሆነ ህይወት ለመኖር ከመበዝበዝና ያንን ሐሳብ ወደ አይምሮአችን እንዳይመጣ መገደብ እና መጠንቀቅ በስነ ምግባር ማገልገል ያስፈልጋል ማለት ነው። ዕውቀት ጠልነትን ማስወገድ ያስፈልጋል። ዕውቀት ጠልነትን ማስወገድ ያስፈልጋል። በውይይት በንግግር በሂስና በግለ ሂስ የሚያምን የትግል ማህበረሰብ ልንሆን ይገባል ማለት ነው። ከቡድንተኝነት ከአንጀኝነት መራቅ፣ ሰራዊቱን በጥቅማ ጥቅም በአካባቢ በቀደመ ግንኙነት መሰረት አድርጎ ከመከፋፈል መቆጠብ ያስፈልጋል ማለት ነው። ያስፈልጋል። ለትግል የወጣንለትን ህዝብ ከማንገላታት የምንወደውን የምናከብረውን ታላቁን የአማራን ህዝብ በገንዘብ በጥቅም ያላግባብ በመበዝበዝ የመልካም አስተዳደር ችግር ከመፍጠር መቆጠብ ያስፈልጋል ማለት ነው። ስለዚህ ህዝባችን በስልጠናው ላይ እንዳያችሁት ቀይ መስመራችን ነው። በህዝባችን አንደራደርም። ከእርምጃ በፊት ስልጠና መቅደም አለ። ይሄ የድርጅት አቋም ስለሆነ ነው እንጂ በህዝባችን ላይ በግልጽ ገንዘብ የሚጠይቅ በግልጽ በዝምድና የሚሰራ ካሁን በኋላ ድርጅቱ የማይታገስ ይልቁንም ዳዊ እና መከባበርና ሰንሰለታዊ ትዕዛዝን ማክበር ይገባል። የፈጠርነው ድርጅት ነው፣ ያቋቋምነው ድርጅት ነው። የምንመራው በድርጅቱ ህግና ደንብ ነው። የምንመራው በተዋረድ በድርጅታዊ መሪዎች ነው የምንመራው። ስለዚህ ድርጅታዊ እዝና ሰንሰለትን ማክበር እና መተግበር ያስፈልጋል ማለት ነው። ከዛ እንደዚህ አይነት ችግር ከመፍጠር መቆጠብ ያስፈልጋል የሚለውን ለማሳሰብ ያህል ነው። ስለዚህ የተመደብንበት ኃላፊነት የተመደብንበት የፍትህ አገልግሎት የመስጠት ኃላፊነት ከፍተኛ ኃላፊነት ያውም ታላቁን የአማራን ህዝብ በፍትህ ማገልገል የድርጅታችን አምባሳደሮች የጀርባ አጥንቶች መሆናችንን አውቃችሁ ኃላፊነታችሁን በአግባቡ እንድትወጡ አደራ ለማለት ነው። ከዚህ በተጨማሪ 3-4 የሆኑ ማስታወሻ ያዙ። በርካታ እስረኞች እንዳሉ ጥቆማ በተደጋጋሚ ይደርሰናል። በምታስተዳድሩት ቀጠና ውስጥ ማለት ነው። በነፃ መሰናበት ያለበት ደግሞ በነፃ እንዲሰናበት በማድረግ ፈታችሁ ልቀቁ አይደለም ያልናል። ምንድን ያለው ዋና ሳጅን አንድ ላይ አምባዬ ፋኖ ዘውዴ አታለኝ ፋኖ ይታያል አገሬ ፋኖ መኮንን አብዩ ፋኖ ይመኑ ዘገየ ፋኖ ግዛቸው አበበ ፋኖ ዋና ሳጅን ይልቃል አስሪ ፋኖ ጥጋቡን አስረስ ፋኖ ዋጋነህ ማኒ ፋኖ መሰለ ድልነሳ ፋኖ ደምስ ድልነሳ ፋኖ ይበልጣል ሁነኛው ፋኖ ሞላ ይታዩ
መቶ አለቃ ሙሉ ዋጋ ፋኖ ጓዴ ታዩ ፋኖ ጓዴ ታዩ ፋኖ መኩሪያው አቻም ፋኖ ተስፋ ወንድማገኝ ዋና ሳጅን ይታያል አየሁ ፋኖ ፋኖ መኩዬ ጌትነት ሳጅን ላመነው ጸጋ ፋኖ ደረጃው አጥናፍ ፋኖ ሙሉነህ አሰፋ ፋኖ ሙላት አንዳርጌ